ሰሞንኛው የነዳጅ ጉዳይ መነጋገሪያ ሆኖ እንደቀጠለ ነው። የነዳጅ ጉዳይ ከማደያ ውጪ በጠራራ ፀሐይ በአደባባይ የሚሸጥበት አካባቢ አለ። ይሄን ጉዳይ በስፋት እንነግራችኋለን። ስኳር ከኤክሳይዝ ታክስ ነፃ ሆኖ እንደሚቀጥልና አብሽ የተጨማሪ እሴት ታክስ የሚከፈልበት መሆኑን ዛሬ የጉምሩክ ኮሚሽን አስታውቋል። ሰማንላችሁ። በገበያ ላይ የዋሉ ፋይን የተባለ የታሸገ ውሃ ማህበረሰቡ እንዳይጠቀሙና እንዳይጠጣው ማስጠንቀቂያ ተሰጥቷል። ፋይን ውሃን በተመለከተ ተሰማላችሁ። ከ144 ሚሊዮን ብር በላይ የሚገመት የሞባይል ስልክ ተዘርፎ ነበረ። በመጨረሻም በቁጥጥር ስር ውሏል። እንነግራችኋለን። በአዲስ አበባ ከተማ ሐሰተኛ የ10ኛ ክፍል የማትሪክ የትምህርት ማስረጃ በ2,000 ብር ሲሸጥ የነበረ ግለሰብ በስተመጨረሻም ተይዟል። እንደምን ውላችኋል። አሃዱ ኒውስ ኤንድ ፖለቲክስ የናንተው የመረጃ ቻናላችሁ ነው። ከዚህ በመቀጠል መረጃዎችን አጠራጠር አድርጌ ነገራችኋለሁ። ለዛሬ የካቲት 27 ዕለተ አርብ ምሽት መረጃዎችን ነው አጠራ አድርጌ የምነግራችሁ። አዘጋጅቼ የማቀርበው እኔ ናርዶስ አለማየሁ ነኝ። ከአሃዱ ሬዲዮ ዜናዎችን ሰማላችሁ። በቀጥታ ወደ መረጃዎቹ እንለፍ። ምስራች የዲፕሎማት ሰፈር በሆነው በቡልጋሪያ ከቴምር ሪል ስቴት የተሰጠ ገጸ በረከት በአፍሪካ ህብረት አቅራቢያ እጅግ ዘመናዊ ኮምፓውንድ አፓርትመንት ቤቶችንና የንግድ ሱቆችን ከ20% ቅድመ ክፍያ ጀምሮ በማይታመን ዋጋ እንሆ ከ30% እውነተኛ ቅናሽ ጋር ስቱዲዮ 44 ካሬ 3.5 ሚሊዮን ብር፣ ባለ 1 መኝታ 67 ካሬ 5.4 ሚሊዮን ብር፣ ባለ 2 መኝታ 98 ካሬ 7.8 ሚሊዮን ብር እንዲሁም ባለ 3 መኝታ 127 ካሬ 10 ሚሊዮን 200 ሺህ ብር። የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ ይዘንልዎት መጥተናል። ለውስን ቤቶች የ10% ቅናሽ ያዘጋጀን መሆኑን እንገልጻለን። ለበለጠ መረጃና ለሳይት ጉብኝት 0933 23 31 13 ይደውሉ። ሰሞንኛው ትኩሳት ከማደያ ውጪ በጠራራ ፀሐይ በአደባባይ የሚሸጠው ህገወጥ የነዳጅ ዋጋ መናር ነው። ኑሮ እጅግ ከብደናል። የመንግስት ሰራተኞችና ነዋሪዎች ናቸው ይሄንን ያሉት። መንግስት እንግዲህ ነዳጅ በማደያ ጣቢያዎች ሳያቀርብ የጭነት ታሪፍ አትተላለፉ ማለቱ ያስገርማል ሲሉ ደግሞ የታክሲ አሽከርካሪዎች ማህበራት ተወካዮች ገልጸዋል። የሀገር ውስጥ መገናኛ ብዙሃን እንደዘገቡት እንግዲህ በትግራይ ክልል ብዙ ነገሮች ልክ አለመሆን ከጀመሩ ሰንበትበት ያሉ ሆነዋል የተባለው በተለይ ከታህሳስ ወር 2018 ወዲህ ደግሞ ነገሮች እየባሱ ሄደዋል። ከመቀሌ ውጭ በሚገኙ ከተሞች ከታህሳስ ወር 2018 ከባንኮች መጥፋት የጀመረው የጥሬ ገንዘብ አቅርቦት ካለፈው ወር ጥር አጋማሽ ወዲህ ወደ ትግራይ ዋና ከተማ ዘልቆ የጥሬ ገንዘብ አቅርቦት በባንኮች ሙሉ በሙሉ የለም እስከመባል ተደርሶ ነበረ። ሰሞነኛው ትኩሳት ግን ከማደያ ውጪ በጠራራ ፀሐይ በአደባባይ የሚሸጠው የነዳጅ ዋጋ መናር ነው የሆነው። በያዝነው ሳምንት እንግዲህ በሊትር ከ300 ብር በታች ሲሸጥ የነበረው የቤንዚንና የናፍጣ ዋጋ 1 ሊትሯ ወደ 500 ብር ማሻቀቡን ተያይዞ የታክሲ ትራንስፖርት ዋጋ 25 ብር የነበረው የአጭር ጉዞ ክፍያ ወደ 50 ብር ከፍ ብሏል ማለት ነው። በትግራይ ከያዝነው የካቲት ጀምሮ ላልተወሰነ ጊዜ እንግዲህ ወርሃዊ ደሞዝ እንደማይከፈላቸው የተነገራቸው የመንግስት ሰራተኞችና ሌሎች ነዋሪዎች የትራንስፖርት ዋጋ በጥፍ መጨመሩ በእንቅርት ላይ ጆሮ ደግፍ ሆኖባቸው እጅግ ተማረው ነበረ። ኑሮ ከብዶናል፣ ተወሳስቡብናል ሲሉም ገልጸዋል። የከተማው ትራፊክ ፖሊስ ደግሞ የተጋነነ የዋጋ ጭማሪ አድርገው በተገኙ የታክሲ አሽከርካሪዎች ላይ የብር ቅጣት በመጣል ላይ ነው የሚገኘው። የተጋነነ ዋጋ መጠየቅ ያስጠይቃልም ብሏል። እንግዲህ የታክሲ አሽከርካሪዎች ማህበራት ተወካዮች እንደገለጹት ከሆነ ነዳጅ ከማደያ ጣቢያዎች መቅዳት ካቆምን ወራት ተቆጥረዋል። ከጥቁር ገበያ ገዝተን ስንሰራ ደግሞ ከትራፊክ ፖሊስ ቅጣት ወቀሳ እንዲሁም ከተጠቃሚዎች ወቀሳ ይደርስብናል፣ ተቸገርን ብለዋል። ታክሲዎችን አቁመም ስራ እንድናቆም ነው የሚፈለገው ሲሉም ጠይቀዋል። መንግስት እንግዲህ ነዳጅ በማደያ ጣቢያዎች ሳያቀርብ የጭነት ታሪፍ አትተላለፉ ማለቱ ያስደንቃል ነው ያሉት። የኑሮ ውድነቱና የጦርነት ይጀመራል ስጋቱ ተደራርቦ የትግራይ ክልል ነዋሪ ብሰትና ውጥረት አባብሶታል ሲሉ ገልጸዋል። ችግሩ በዘላቂነት እንዴት መቼ ይፈታል የሚል አመላካሽ ነገር መታጣቱ ሁኔታውን አሳሳቢ እንዳደረገው የሀገር ውስጥ መገናኛ ብዙሃን ዘግበዋል ማለት ነው።
ስኳር ከኤክሳይዝ ታክስ ነፃ ሆኖ እንደሚቀጥልና አብሽ የተጨማሪ እሴት ታክስ የሚከፈልበት መሆኑን የጉምሩክ ኮሚሽን ነው ያስታወቀው። የኢፌዴሪ ጉምሩክ ኮሚሽን በስኳር ምርት ላይ የሚታሰበው የኤክሳይዝ ታክስና በአብሽ ላይ የሚተገበረው የተጨማሪ እሴት ታክስ ወይም ቫትን በተመለከተ ከገንዘብ ሚኒስቴር በተሰጠው ማብራሪያ መሰረት አዲስ የአፈጻጸም መመሪያ አስተላልፏል ማለት ነው። ምንድነው ይሄ ነገር? የኤክሳይዝ ታክስ አዋጅ ማሻሻያ ቁጥር 1287/2015 ከጸደቀ በኋላ ስኳር ከኤክሳይዝ ታክስ ነፃ እንዲሆን በግንቦት 11 ቀን 2015 የተላለፈው ውሳኔ ጸንቶ የሚቀጥል ይሆናል። ነሐሴ 28 2017 ዓ.ም የተላለፈው ውሳኔ የጉምሩክ ታሪፍ ማሻሻያን ብቻ የሚመለከት እንጂ በስኳር ላይ የኤክሳይዝ ታክስን የሚጭን እንዳልሆነ ኮሚሽኑ በግልጽ አስታውቋል ማለት ነው። በዚህ መሰረት የስኳር ምርት አሁንም ከኤክሳይዝ ታክስ ነፃ ሆኖ እንዲቀጥል ተረጋግጧል ማለት ነው። በሌላ በኩል በአብሽ ምርት ላይ የሚታሰበው የተጨማሪ እሴት ታክስን በተመለከተ የተሰጠው ማብራሪያ ምንድነው የሚለው? ምርቱ ታክስ የሚከፈልበት ነው አብሽ ማለት ነው። በተጨማሪ እሴት ታክስ ደንብ ቁጥር 57/2017 አባሪ ተራ ቁጥር 7 ላይ ከታክስ ነፃ የተደረጉ እህሎች፣ ጥራጥሬዎችና ዱቄቶች ዝርዝር ውስጥ አብሽ አልተካተተም። አብሽ በታሪፍ አመዳደብ መሰረት በቅመማ ቅመም ምድብ ስር የሚመደብ ነው። ስለዚህ በእህልና በጥራጥሬ ምድብ ውስጥ ተካቶ ከታክስ ነፃ ሊሆን እንደማይችል ታውቋል። በመሆኑም አብሽ ወደ ሀገር ውስጥ ሲገባም ሆነ በሀገሩ ሲገበያይ የተጨማሪ እሴት ታክስ ወይም ቫት የሚከፈልበት ወይም የሚቆረጥበት ነው ማለት ነው አብሽ። የጉምሩክ ኮሚሽን ይሄ መመሪያ በሁሉም የጉምሩክ መውጫና መግቢያ ጣቢያዎች እንዲሁም ደግሞ በሚመለከታቸው የስራ ክፍሎች ዘንድ በከፍተኛ የስራ ዲሲፕሊን ተፈጻሚ እንዲሆን ማሳሰቢያ ሰጥቷል። ፋይን የተባለውን የታሸገ ውሃ ማህበረሰቡ እንዳይጠቀመው ማሳሰቢያ ተሰጥቷል። የአዲስ አበባ ከተማ አስተዳደር የምግብና መድኃኒት ባለስልጣን እንግዲህ ከባለድርሻ አካላት በደረሰው ጥቆማ መሰረት በምርት ቁጥር 620 የተመረተ የፋይን የታሸጉ የውሃ ምርቶች ባዕድ ነገር የታየባቸው በመሆናቸው በፌዴራል ምግብና መድኃኒት ባለስልጣን ናሙና እንዲወሰድ በማድረግና እንዲመረመር ከተደረገ በኋላ ጥራትና ደህንነቱን ያልጠበቀ በመሆኑ በዚህ መለያ ቁጥር የተመረቱ የውሃ ምርቶችን ማህበረሰቡ እንዳይጠቀም ማሳሰቢያ ተሰጥቷል። ባለስልጣኑ እንግዲህ ያደረኩት ባለው የናሙና ምርመራ ምርቱ ውስጥ ወይም እዚህ ውሃ ውስጥ ዝልግልግ የባዕድ ነገር የያዘ በመሆኑ የአዲስ አበባ ከተማ አስተዳደር የምግብና መድኃኒት ባለስልጣን መረጃ ያመላክታል። ምርቱ ለሰው ልጅ ጤና እጅግ አደገኛ መሆኑንና የማምረት ሂደቱ የመልካም አመራረት ስርዓት ያልተከተለ ስለሆነ ባለስልጣኑ ነው ያረጋገጠው። ስለዚህ የኢትዮጵያ ምግብና መድኃኒት ባለስልጣን በአምራች ድርጅቱ ላይ የተለያዩ ውሳኔዎችን አስተላልፎበታል። የችግሩን መነሻ ምክንያት ለይቶ ወይም አውቆ በላቦራቶሪ ምርመራ መሰረት ለባለስልጣኑ አቅርቦና በማምረት ሂደቱ ላይ ደግሞ ችግሩን ዘላቂ በሆነ መልኩ ማስተካከያ ማድረጉ ተረጋግጦ በጽሁፍ የማምረትና የማከፋፈል ፍቃድ እስካላገኘ ድረስ ይሄ ድርጅት ምርቱን ከየካቲት 24 ጀምሮ የማምረትና ምርት ወደ ገበያ የማሰራጨት የመሸጥ እንዳይችል ታግዷል ማለት ነው። ከዛ ውጪ በገበያ ላይ የዋለው ችግሩ የታየበት ምርት የምርት ቁጥሩ 620 በ5 ቀናት ውስጥ ድርጅቱ ከገበያ እንዲሰበሰብ እና ለባለስልጣኑ እንዲያሳውቅ ውሳኔ ተላልፏል። ስለዚህ ማህበረሰቡ ፋይን ውሃን መጠቀም የለበትም። ይህንን ውሳኔ ተከትሎ የአዲስ አበባ ምግብና መድኃኒት ባለስልጣን ማህበረሰቡ የተጠቀሰው ምርት ባለመጠቀም እንዲሁም በተጠቀሰው መለያ ቁጥር የተመረተ የውሃ ምርት በገበያ ላይ ውሎ ሲያገኝ በአቅራቢያው ለሚገኝ የምግብና መድኃኒት ባለስልጣን ቅርንጫፍ ጽህፈት ቤት እንዲሁም በ8864 ነፃ መስመር ደውሎ ጥቆማ መስጠት እንደሚችል ተነግሯል ማለት ነው። 144 ሚሊዮን ብር በላይ የሚገመት የሞባይል ስልክ ተይዟል። ጉዳዩ የተፈጸመው በምስራቅ ባሌ ዞን ጎሎልቻ የሚባል ወረዳ ውስጥ ነው። በህገወጥ መንገድ ነው በተሽከርካሪ ሲጓጓዝ የነበረ 144 ሚሊዮን ብር የሚያወጣ የሞባይል ስልክ የተያዘው። የምስራቅ ባሌ ዞን ፖሊስ ዋና መምሪያ አዛዥ እንደተናገሩት ይሄ መጠኑ በጣም ከፍ ያለ ዋጋና ብዛት ያለው የሞባይል ስልክ በተለምዶ በኮንትሮባንድ መልክ ሲጓጓዝ ነው በቁጥጥር ስር የዋለው። እንግዲህ ተሽከርካሪ ውስጥ ከሶማሌ ክልል ኤረር ወረዳ ለገሂማ ከተባለ ስፍራ በመጠንና በብዛቱ ከፍተኛ ዋጋ ያለውን የተለያየ ሞባይል ስልክ በመጫን
ወደ ምስራቅ ባሌ ዞን ሲያጓጉዝ የነበረ ግለሰብ ኬላ ላይ ነው በቁጥጥር ስር የዋለው። ይሄ በቁጥጥር ስር የዋለው የሞባይል ስልክ እንግዲህ በአሁኑ ሰዓት ለደሎ ሰብሮ ጉምሩክ መቆጣጠሪያ ጣቢያ ነው ገቢ የተደረገው። የኮንትሮባንዱን እቃ ሲያጓጉዝ የነበረ ተሽከርካሪም ከነ መኪናው በቁጥጥር ስር ውሎ ምርመራ እየተደረገበት እንደሚገኝ ነው የደረሰን መረጃ የሚያሳየው። በቅርብ ቀናት የምርመራ መዝገባቸው ተጠናቆ እንግዲህ ለሚመለከተው የፍትህ አካል እንደሚላክ ኮማንደሩ ተናግረዋል። ይሄ ከ144 ሚሊዮን ብር በላይ የሚያወጣ ስልክ በኮንትሮባንድ መልክ በቁጥጥር ስር ውሏል ማለት ነው። አዲስ አበባ ከተማ ውስጥ ሐሰተኛ የ10ኛ ክፍል የማትሪክ ውጤትን በ2000 ብር ሲቸበችብ ወይም ሲሸጥ የነበረው ግለሰብ ተይዟል። ግለሰቡ በቁጥጥር ስር የዋለው ልዩ ቦታው ቀጠና 2 ስንዝሮ ትምህርት ቤት አካባቢ ነው። ወረዳው ደግሞ ወረዳ 11 ነው፣ ንፋስ ስልክ ላፍቶ አካባቢ። ተጠርጣሪው ሐሰተኛ የ10ኛ ክፍል መልቀቂያ ሰርተፍኬትን በማዘጋጀት በደላሎች አማካኝነት እንደሚሸጥ የሚያስረዳ መረጃን መነሻ አድርጎ የንፋስ ስልክ ላፍቶ ክፍለ ከተማ ፖሊስ ክትትል ጀመረ። ክትትሉ እንግዲህ ደላላውን ከተዘጋጀው ከምትመለከቱት ሐሰተኛ ሰነድ ጋር ይዞታል። እንደዚህ አይነት ነገሮች ቀንሰው ነበረ። በተለይ ሐሰተኛ የትምህርት ማስረጃ ከሚደረገው ከፍተኛ ቁጥጥር አንጻር ቀንሷል ማለት ይቻል ነበረ። ነገር ግን ይሄ ግለሰብ ተይዟል። በስተመጨረሻ በቁጥጥር ስር ከዋለ በኋላ ምርመራ የማስፋት ስራ እየተሰራ ነው። ሰነዶችን ሲያዘጋጅ የነበረውን ግለሰብም ከሁለት ግብረ አበሮቹ ጋር በመያዝ የፍርድ ቤት የመበርበሪያ ትዕዛዝ ወጥቶ ቤቱ ሲፈተሽ ወይም ሲበረበር ሐሰተኛ ሰነዶችን የሚያዘጋጅበት 3 ላፕቶፕ አለ፣ ፕሪንተር፣ ስካነር፣ ላምሌት ማድረጊያ ማሽን፣ የወረቀት መብሻ፣ 15 የተለያዩ ተቋማት ቲተሮች ሁሉ ናቸው የተገኙት ቤት ውስጥና 19 ክብ ማህተም አለ፣ 6 ሃርድ ዲስክ አለ፣ 10 የተለያዩ የላፕቶፕ ቻርጀሮች፣ የኮምፒውተር ኬብል፣ 3 የማህተም መርገጫ፣ 8 የከለር ፕሪንተር ቀለም፣ የተለያዩ ግለሰብ ፎቶዎች የምትመለከቷቸው፣ ጥራት ያለው ካሜራ፣ 25 የተለያዩ ሐሰተኛ የትምህርት ማስረጃዎች፣ 3 የልደት ሰርተፊኬት፣ 3 የቀበሌ መታወቂያና ከለር ፕሪንት እያደረገ ያዘጋጀው 1300 ሐሰተኛ ብር በቁጥጥር ስር ሊውል ችሏል ብሏል ፖሊስ ማለት ነው ባወጣው መረጃ ዛሬ። እና ህብረተሰቡ ወንጀልን ለመከላከል እያደረገ ያለው ተሳትፎ በጣም ሊመሰገን የሚገባና ይበል የሚያሳይ ነው ብሏል የአዲስ አበባ ፖሊስ። በተለይ ትውልድ ገዳይ የሆነውን ሰው ያለፋበትን፣ ያልተማረበትን፣ ያልነበረበትን ሐሰተኛ ሰነድ አትሞ ማሰራጨት ይሄ ወንጀልን በመከላከል የሚያዘጋጁ ግለሰቦችን ጭምር በመጠቆም ለህግ አሳልፎ እንዲሰጥ ፖሊስ ጥሪ ያቀርቧል። ማንኛውም ሰው ደግሞ ያልተማረበትን ወይም ያላጠናውን ትምህርት በሐሰተኛ ፎርጅድ አሰርቶ የተለያዩ ቦታዎች ላይ መስራት ለግለሰቡም ጠቃሚ አይደለምና እንደዚህ አይነት ሐሰተኛ ነገሮችን ተመልክታችሁ ጥርጣሬ ካደረባችሁ ለፖሊስ ጥሪ ማቅረብ እንደምትችሉ መልእክት ተላልፏል ማለት ነው። ውድ ቤተሰቦቻችን ለዛሬ ለየካቲት 27 ለተአርብ የምሽት 11 ሰዓት ዜናዎች እነዚህ መስሉ ነበረ። አዘጋጅቼ ያቀረብኩላችሁ ናርዶስ አለማየሁ ነበርኩኝ። ነገ ቅዳሜ ነው፣ ከነገ ወዲያም እሁድ ነው። እንግዲህ ቀሪው የረፍት ጊዜያችሁ ጥሩ እንዲሆን እመኝላችኋለሁ። ሰኞ ደግሞ በዚህ ሰዓት በሌሎች አዳዲስ መረጃዎች ተዘጋጅቼ ጠብቃችሁ ስለተከታተላችሁኝ ከልብ ነው አመሰግነው። ጥሩ የረፍት ቀን እንዲሆንላችሁ እመኝላችኋለሁ። ወደ አሃዱ ሬዲዮ እንሄዳለን። ነጻነት ኪዳኔ ቴክኒክ አጋሪነች ልሳኑን እየመራሁ ክብሮም ወርቁ ከእናንተ ጋር ቆያለሁ። በድጋሚ አብራችሁን ስለሆናችሁ ከልብ እናመሰግናለን። አሁን አንኳር ዘገባዎቹን አስቀድማለሁ። በአርሲ የሚፈጸሙ ጥቃቶች እንዲቆሙና መንግስት ጣልቃ እንዲገባ ተጠየቀ። የኢትዮጵያ ሰብአዊ መብቶች ኮሚሽን በኦሮሚያ ክልል አርሲ ዞን በተለያዩ ወረዳዎች እየተፈጸሙ ያሉ ጥቃቶች በሰው ሕይወትና በንብረት ላይ ከፍተኛ ውድመት እያስከተሉ መሆኑን በመግለጽ መንግስት ጥቃቱን ለማስቆም በአስቸኳይ ጣልቃ እንዲገባ ጥሪ አቀረበ። ኮሚሽኑ ለአሃዱ ሬዲዮ እንደገለጸው ባለፈው የካቲት 19 ቀን 2018 ዓ.ም በአርሲ ዞን ሸርካ ወረዳ ጃዊ ቀበሌና በሮቤ ወረዳ ገባ ቀበሌ ከፍተኛ ጥቃት ተፈጽሟል። ይህ ጥቃት መንግስት ኦነግ ሸኔ ብሎ በሚጠራውና ራሱን የኦሮሞ ነጻነት ሰራዊት ብሎ በሚጠራው የታጠቀ ቡድን የተፈጸመ መሆኑን የኢሰመኮ የክትትልና ምርመራ ከፍተኛ ዳይሬክተር አቶ በዳሳ ለሜሳ ገልጸዋል። በጥቃቱ ሳቢያ የሰው ሕይወት መጥፋቱን፣ የአካል ጉዳት መድረሱን፣ የሰዎች እገታና መፈናቀል መከሰቱን ዳይሬክተሩ አረጋግጠዋል። አሁንም ድረስ በእገታ ላይ ያሉ ግለሰቦች መኖራቸውንም ነው ጨምረው የተናገሩት። ስለ ጥቃቱ ዝርዝር ሁኔታ፣ ኢላማ ስለተደረጉ የማህበረሰብ ክፍሎችና ስለደረሰ
ለደረሰው የንብረት ውድመት ከአህዱ ለቀረበላቸው ጥያቄ ሲመልሱ ኮሚሽኑ አሁን ላይ መንግስት ለጉዳዩ ትኩረት እንዲሰጥ መግለጫ ማውጣቱን ገልጸው ዝርዝር የምርመራ ሪፖርቱ ግን ተጣርቶ በኮሚሽኑ ዓመታዊ ሪፖርት ላይ ይፋ እንደሚደረግ አስታውቀዋል። በኦሮሚያ ክልል አርሲ ዞን በተለያዩ ወረዳዎች ላይ ታጥቆ በሚንቀሳቀሰው ኦነግ ሸኔ በሚል መንግስት የሚጠራው ራሱን ኦሮሞ ነጻነት ሰራዊት ብሎ የሚጠራው አካል መፈጸሙን በተመለከተ ነው መግለጫ ያወጣ ነው። በጥቃቱም በሰው ህይወት፣ በንብረት፣ በአካል እንዲሁም እገታ ተፈጽሟል የሚል ነው በሪፖርታችን ላይ ያስቀመጥነው ማለት ነው። ይህም በአንድ ጊዜ ብቻ የተፈጸመ ሳይሆን ከ2016 ጀምሮ አልፎ አልፎ እየተፈጸመ ያለ ጥሰት መሆኑን ነው ያየ ነው። ይሄ እንግዲህ መግለጫ ነው ያወጣ ነው፣ ሙሉ ሪፖርት አይደለም እዚህ ላይ ያወጣ ነው። በመግለጫ ደግሞ ሁኔታዎቹ እንዲረጋጉና መንግስት በቂ የጸጥታ ኃይል እንዲመድብና ጣልቃ እንዲገባ የሚጠይቅ ነው እንጂ ሙሉ ዝርዝር ሪፖርቱን ያካተተ ስላልሆነ በዝርዝር ሪፖርት ውስጥ በአመታዊ የሰብአዊ መብት ይዞታን በተመለከተ በምንለቀው ሪፖርት ላይ ነው በዝርዝር የሚቀመጠው ማለት ነው። ስለዚህ ለአሁኑ ግን ጉዳቶች መድረሳቸውንና መንግስት ጣልቃ ገብነት የሚፈልጉ ስለሆነ ነው። እንግዲህ ቁጥር ያው የዋናው ሪፖርት ውስጥ ነው የሚቀመጠው። በቁጥር ብቻ ሳይሆን ማን ነው እነማን ናቸው የሚል ጭምር ስለሆነ ለዛ ነው ቁጥር ያልገለጽ ነው። አሁንም ታግተው በታጣቂ እጅ ያሉ ሰዎች እንችላሉ። ንብረት ውድመትም ደርሰዋል። ያው እንግዲህ እሱ በባለሙያ በምናምን ተጠንትነው ዝርዝር ጉዳዮች በዋና ሪፖርት ውስጥ የሚቀርብ ነው። መንግስት በአካባቢው ያለውን የጸጥታ ችግር ለመፍታትና የዜጎችን ደህንነት ለማስጠበቅ አስቸኳይ መፍትሄ እንዲሰጥ ኮሚሽኑ በድጋሚ አሳስቧል። ከኢትዮጵያ ብሔራዊ ምርጫ ቦርድ ወደ ሲስተም የገቡ ግን ያልተረጋገጡ እጩዎችን በተመለከተ አስተዳደራዊ ውሳኔ እንደሚጠበቅ የፓርቲዎች ጥምረት ገልጿል። ጥምረቱ በትግራይ ክልል ምንም እጩ አለማስመዝገቡን የገለጸው የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛውን ሀገራዊ ምርጫ በዲጂታል ስርዓት እንዲታገዝ ለማድረግ የእጩዎችና የመራጮች ምዝገባን በኦንላይን ስርዓት ማድረጉ ይታወቃል። ሆኖም ሲስተሙ አዲስ መሆኑና ብዙ መጠይቆችና ሂደቶች ያሉት በመሆኑ የእጩዎች ምዝገባ ስርዓቱን አስቸጋሪ ማድረጉን የፖለቲካ ፓርቲዎች መግለጻቸውም ይታወቃል። ከጥምረቱ አንዱ የሆነው እናት ፓርቲ የጥምረቱ አባል ከመሆን ታግዶ በመቆየቱ እጩዎች ሲስተም ውስጥ ቢገቡም እንዳልተረጋገጠላቸው የገለጹት የመላው ኢትዮጵያ አንድነት ድርጅት የህዝብ ግንኙነት ኃላፊ አቶ ታጠቅ አሰፋ ናቸው። አቶ ታጠቅ ይህን የገለጹት ከአህዱ መድረክ ጋር በነበራቸው ቆይታ ሲሆን እጩዎች ማረጋገጫ እንዲሰጣቸው ብሔራዊ ምርጫ ቦርድ ውሳኔ ይሰጣል ተብሎ ይጠበቃል ብለዋል። ይህን በሲስተም የማረጋገጡ ስራ ባይሳካ እንኳን በማኑዋል መሰራት ያለበት መሆኑን ጠቁመዋል። በኋላ በጣም ብዙ ሰው አሁን የእናት ፓርቲ ወደ ሲስተም ገብቶ ግን ሰርቲፋይድ ለመሆን ያላል እና ይሄ ሲሪየስ ጉዳይ ነው። ምርጫ ቦርድ በትኩረት ሰጥቶ ሊለው ይችላል። ከችግሩ አንጻር መቼ እንደመጣን ከሌሎች ፓርቲዎች በተለየ ነው ሊታይ የሚችለው። በጣም ብዙ ድካም የደከመው የማይናቀውን ከቅንጅቱ ገለል ብሎ ቆይቶ ነበረ። የተለያዩ ችግሮች ምዝገባው ሊያልቅ ሲል ምርጫ ቦርድ ነገሮችን አስተካክሎ ወደ ቅንጅታችን ተመልሶ እንዲመጣ አድርጎታል እና ይሄ ትልቅ ድል ነው። ግን ሲመጣ 3 ቀን ነው ምናምን ሲቀረው ነው ዴድላይኑ ዲያበቃ 3 ቀን ሲቀረው ነው ሙሉ እጩዎቹን ይዞ ወደ ትብብሩ የመጣው። ያንን ስራ ለመስራት ሲስተሙ ላይ ወደ መጀመሪያ ዊዝድሮ ያደርጋሉ። ከዊዝድሮ በኋላ እኛ ውስጥ ያሉት ደግሞ የሚቀነሱት ዊዝድሮ የሚደረግና ዲክላይን የሚደረገውን ሲስተም ላይ ከሲስተም ባለሙያዎች ከአይቲ ባለሙያዎች ጋር እየተነጋገርን ያንን ስራ ለመስራት በጣም አሰልችና አድካሚ ነበረ እና ይሄ ሲሪየስ ጉዳይ ነው። ምርጫ ቦርድ በትኩረት ሰጥቶ ሊለው ይችላል። ከችግሩ አንጻር መቼ እንደመጣን ከሌሎች ፓርቲዎች በተለየ ነው ሊታይ የሚችለው። ከብልጽግና ፓርቲ ቀጥሎ በብዛት ከ1500 በላይ እጩዎችን በትብብር ለኢትዮጵያ ማስመዝገቡን የገለጹት የእናት ፓርቲ የህዝብ ግንኙነት ኃላፊ አቶ ጌትነት ወርቁ በአማራና ኦሮሚያ ክልሎች በሚፈለገው መጠን እጩዎችን ማቅረብ እንዳልተቻለ አንስተዋል። እንዲሁም በትግራይ ክልል ባለው ሁኔታ ሳቢያ ምንም አይነት እጩ በጥምረቱ በኩል እንዳላቀረቡም ገልጸዋል። አማራ ክልል በቂ እጩ ማቅረብ አልተቻለም። ኦሮሚያ ክልል በቂ እጩ ማቅረብ አልተቻለም። ኦፍኮርስ ከጠበቅነው በላይ ነው። ትብብሩ በአጠቃላይ ኦሮሚያ ክልል ላይ ለማቅረብ የሞከር ነው። አማራ ክልል ላይ የሚያስቆጭ ነው። ሙሉ የክልሉን ማቅረብ ይቻል ነበር። ሙሉ የተወካዮች ምክር ቤትን ማቅረብ ይቻል ነበር። ግን በሁለቱም ኃይሎች መሳሳብ ምክንያት ያ ሊደረግ አልቻለም። ትግራይ ክልል አንድም እጩ አልቀረበም። ስለ ምርጫ ልታወሪበት የምትችይው ሁኔታም የለም። እንደው ወደ ጦርነት ሊገባ ይችላል ወይ ነው እንጂ እንደ አማራ ክልልና እንደ ኦሮሚያ ክልል ሌላ ሶስተኛ ክልል ደግሞ የተሟላ ፉል ፍሌጅ ጦርነት ውስጥ ይገባል ብለሽ የምትሰጊው ነው እንጂ እንደዛ ልታስቢው ሁሉ አትችይም። የለም፣ ሁኔታም የለም። በዛ እነዚህ በጣም ጎድተውናል እና ስለ ኢትዮጵያዊነት ነገርሽ
ቅቡልነት የምታገኝባቸው ምናልባት ጥቂት ቦታዎች ጥቀሽ ብትባይ አንደኛ አማራ ክልል እንግዲህ አዲስ አበባ ወደ ደቡብ የተወሰኑ ቦታዎች ላይ እንደዚህ ካልሆነ በስተቀር ሌላ ቦታም የለሽም ሰሚም የለሽም ማፍጠሩ። ከምክር ቤት ወንበሮች ውስጥ ወደ 40 በመቶ የሚሆነው እጩ ያልቀረበበት ስለመሆኑም ተናግረዋል። በሀገር ውስጥ የሚመረቱ ምርቶች የሌሎች ሀገራት የምርት ደረጃ መስፈርቶችን ሊያሟሉ እንደሚገባ ተገለጸ። የሀገር ውስጥ ፍላጎትን በማሟላት በውጭ ገበያ ተወዳዳሪ ለመሆን ለምርት ጥራት ትኩረት ሊሰጥ እንደሚገባ ተገልጿል። በዓለም አቀፍ የንግድ ሰንሰለት ላይ ተወዳዳሪ ለመሆን በምርት ጥራት ብዛትና በዋጋ ላይ የሚሰራውን ስራ አጠናክሮ ማስቀጠል እንደሚገባ የምጣኔ ሀብት ባለሙያዎች ገልጸዋል። ኢትዮጵያ ታምርት ንቅናቄ የማምረት አቅማቸው በከፍተኛ ሁኔታ የቀነሰና ከዚህ ቀደም አገልግሎት መስጠት ያቆሙ ፋብሪካዎች ወደ አገልግሎት እንዲመለሱ ከፍተኛ አስተዋጽኦ ማሳደሩን ገልጸዋል። የምጣኔ ሀብት ባለሙያው ዶክተር ቆስጠንጢኖስ በረሀ ተስፋ የኢትዮጵያ ታምርት ንቅናቄ መጀመሩ ከውጭ ወደ ሀገር ውስጥ ይገቡ የነበሩ ምርቶችን በሀገር ውስጥ ምርት መተካት እንዲቻል ከፍተኛ አስተዋጽኦ እንዳለው ያስረዳሉ። በሀገር ውስጥ ተመርተው ለውጭ ገበያ የሚቀርቡ ምርቶች የሌሎች ሀገራት የምርት ጥራት ደረጃ መስፈርትን ያሟሉ እንዲሆኑ ማስተዋል ይገባል ሲሉም አብራርተዋል። ጥራት ደረጃውን የጠበቀ መሆን አለበት። እያንዳንዱ ሀገር የራሱ የጥራት ደረጃ መጋቢ ተቋማት አሏቸው። እነሱን ማለፍ የሚችሉ መሆን አለባቸው። የምናመርታቸውን ነገሮች ለጊዜው በጣም ውስን ናቸው። አሁን በአብዛኛው ያሉን ከእርሻ ጋር የተያያዙ የአግሮ ኢንዱስትሪ ምርቶች ናቸው። ሁለተኛ ቴክስታይል ምርቶች ናቸው። በኮንትሮባንድ የሚገቡ እቃዎች ከፍተኛ ተግዳሮት ናቸው። የምጣኔ ሀብት ባለሙያው አቶ ሞላ አለማየሁ በበኩላቸው በሀገር ውስጥ የሚመረቱ ምርቶች የሌሎች ሀገራት የምርት ደረጃ መስፈርቶችን ያሟሉ መሆናቸው የውጭ ገበያ ተደራሽነትን ማስፋት እንደሚያስችል ይናገራሉ። አገልግሎት መስጠት ያቆሙና ማምረት ከሚችሉት አቅም በታች ምርት በማምረት ላይ የነበሩ አምራቾች ወደ አገልግሎት መመለሳቸው በዘርፉ ላይ አስተዋጽኦ እያበረከተ እንደሚገኝ ነው የተናገሩት። በዓለም አቀፍ ደረጃም ተፈላጊና ጥራቱ የተረጋገጠ ምርትን ለማምረት እንዲቻል ለአምራች ማህበራት በበቂ ሁኔታ ግንዛቤን የመፍጠርና አቅምን የማሳደግ ተገቢነትን ጠቁመዋል። ያይም ሆነ ጊዜ ተዘግተው የነበሩ ፋብሪካዎችንም ስርዓት የነበሩትን እንትኖች ማምረቻ እንትኖችን ችግሮች በደንብ እነሱ ጋር ዲስከስ ተደርጎ ችግራቸው ምን እንደሆነ ችግራቸውን ተቀርፈው ስራ እንዲጀምሩ የተደረጉ ብዙ እንትኖች አሉና እቸው እንትን አላቸው። የጥራት ስታንዳርድ ያስቀምጠዋል። የሚያምርት እኛ ገበያ ላይ ቢገባ ይህን ያሟላ ነው የሚነገር። እሱን ካላሟላን በዚያ ማርኬት መግባት አንችል። ስለዚህ ጥራቱን የጠበቀ ነገር ካልሆነ በስተቀር ተወዳዳሪነት የሚሆነው እኮ በሁለት ነገር ነው፣ በጥራት በብዛትና በዋጋ ነው ተወዳዳሪነት የሚለውና እነሱን ማሟላት ያስፈልግ። ጥራት በጣም ወሳኝ ነገር ነው ያለውና ከዋጋም በላይ በጣም እንትን ይሰጠ ነው። ህብረተሰቡ በጣም አሁን አዌርነሱም በጣም ከፍተኛ ስለሆነ ለጤናው ለሌሎችም እንትን ለጥራት ብዙ ክብደት ይሰጣልና እሱን ካላሟላን በስተቀር ማርኬቱንም መግባት አንችልም። ይህን ያለው እንኳን የሀገር ውስጥ ማርኬት ራሱ ይህ ምርት ጥራቱ እንደዚህ ነው ከተባለ ማንም አይገዛሽም በአሁኑ ሰዓት እና ያንም በደንብ ኢንቱ አካውንት ወስደው አምራቾችም እዚያ ላይ ጥረት ማድረግ መቻል አለባቸው። ይህንን በተመለከተም የማምረት አቅምን የሚገድቡ ሁኔታዎች ተለይተው ችግሮቹ እንዲፈቱ ለማስቻል ታልሞ የኢትዮጵያ ታምርት ንቅናቄ መጀመሩና ሰፊ ስራ መሰራቱን የኢንዱስትሪ ሚኒስትሩ አቶ መላኩ አለበል ተናግረዋል። የመሰረተ ልማት፣ የገበያ፣ የሰው ኃይል፣ የግብዓት፣ የፋይናንስ፣ የውጭ ምንዛሬ የመሳሰሉት ነገሮች ተደምረው እነሱ የሚያሳድሩት ጫና ነው የአምራች ኢንዱስትሪዎቹን የማምረት አቅም አጠቃቀም ይጎዳው። እሱ ብቻ ሳይሆን የማምረት አቅም አጠቃቀማቸው ከመውረድ አልፎ ስራ ወደ ማቆም የሚገደዱ ኢንዱስትሪዎች አሉ። ገበያ ከሌላቸው በዓለም አቀፍ ደረጃ ስራ ያቆማሉ። የውጭ ምንዛሬ በበቂ መጠን ካላገኙ ስራ ወደ ማቆም የሚገደዱባቸው ሁኔታዎች አሉ። ስለዚህ ይህንን ወስደን ስናይ ያኔ የኢትዮጵያ ታምርት ንቅናቄን ስንጀምር አንዱ ያነሳ ነው ለኢትዮጵያ ማኑፋክቸሪንግ ኢንዱስትሪ ድጋፍ ሊያደርግ የሚችል አስቻይ ሁኔታ ከግንዛቤ አኳያ መፍጠር አለብን። ያስገኘው ውጤት እጅግ በጣም ከፍተኛ የማምረት አቅም አጠቃቀም ያኔ ከነበረበት አሁን ወደ 66.3% ማደግ ችሏል። ማኑፋክቸሪንግ ኢንዱስትሪ ዓለም አቀፋዊ ተወዳዳሪነትን የሚጠይቅ ስራ ነው። ውድድሩ ዓለም አቀፋዊ ነው። አሜሪካ ላይ የተመረተ፣ ቻይና ላይ፣ ቪየትናም ላይ የተመረተ ምርት መጥቶ እኛ ጋር ይወዳደራል። እኛ የምናመርተው ምርት ሌላ ሀገር ላይ ሄዶ ይወዳደራል። ስለዚህ በጥራት መወዳደር አለብን፣ በዋጋ መወዳደር አለብን፣ በጊዜ የምንወዳደር መሆን መቻል አለብን። አሁን ደግሞ በኢንቫይሮንመንትም ጭምር መወዳደር አለብን። የማምረት አቅም አጠቃቀምን ማሳደግ መቻሉን የገለጹ ሲሆን ከውጭ ወደ ሀገር ውስጥ የሚገቡ ምርቶችን በሀገር ውስጥ ምርት ለመተካት ስለመቻሉ አጽንኦት ሰጥተውበት በቀጣይ በጥራትና በዋጋ መወዳደር እንደሚገባም ተናግረዋል።
ቲክቶክ የምዕራብ አፍሪካ ገበሬዎችን ገቢ ያሳደገ መሆኑ ተገልጿል። በምዕራብ አፍሪካ የሚገኙ ገበሬዎች ምርቶቻቸውን ለማስተዋወቅና ገበያ ለማግኘት ቲክቶክን በስፋት መጠቀም እንደጀመሩ የተገለጸ ሲሆን ይህም ግብርና የድሆችና የኋላ ቀሮች ስራ ተደርጎ የሚታይበትን የተሳሳተ አመለካከት እየቀየረው እንደሚገኝ ነው የተዘገበው። በሴኔጋል የሚገኙ ገበሬዎች ለምሳሌ በመጀመሪያ ቲክቶክን ለመዝናኛነት መጠቀም እንደጀመሩ ይገልጻሉ። በአሁኑ ወቅት አብዛኛው ምርቶቻቸውን በቲክቶክ እንደሚሸጡ ተናግረዋል። የዓለም አቀፍ የምግብ ፖሊሲ ምርምር ተቋም መረጃም እንደሚያሳየው በሴኔጋል የአንድ መካከለኛ ገበሬ ዓመታዊ ገቢ $1000 አካባቢ ቢሆንም ማህበራዊ ሚዲያውን እየተጠቀሙ ያሉ ውጤታማ ገበሬዎች ግን በዓመት ከ3000 እስከ $4500 ገቢ ማግኘት ችለዋል ሲል የዘገበው አሶሺየትድ ፕሬስ ነው። የኢራቅ ኩርዲስታን በኢራን ላይ ታጣቂዎችን ሊያሰማራ ነው መባሉን አስተባበለ። የኢራቅ ኩርዲስታን ክልላዊ መንግስት የኢራን ተቃዋሚዎችን በማስታጠቅ ወደ ኢራን ለመላክ አቅዷል ተብሎ የቀረበበትን ክስ ነው ውድቅ ያደረገው። የኩርዲስታን ቃል አቀባይ ፔሻዋ ሀውራማኒ ክልላዊ መንግስቱ የኩርድ ተቃዋሚዎችን ለማስታጠቅም ሆነ ወደ ኢራን ለመላክ ምንም አይነት እቅድ እንደሌለው አስታውቀዋል። ቃል አቀባዩ የቀረበውን መረጃ መሰረተ ቢስ ሲሉ ነው ያጣጣሉት። ኩርዲስታን በማንኛውም ወታደራዊ እንቅስቃሴ እንደማይሳተፍ በወቅታዊው የአሜሪካ እስራኤልና ኢራን ውጥረት ውስጥም እጁ እንደሌለበት አስታውቋል። ዘገባው የአናዶሉ ነው።